እንደምን አላችሁ ውድ ተማሪዎች በዛሬው ትምህርት የሰባተኛ ክፍል የሶሻል ስተዲስ ትምህርት ዩኒት 1 ፓርት 4 ነው። ከፓርት 1 እስከ 3 ያሉትን ከዚህ በፊት ሰርተናል። እዚህ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ፓርት 1 ላይ በተለይ በደንብ ማየት ያለባችሁ በርካታ ጥያቄዎችን የሰራንበት ቶፒክ አለ። 75 አካባቢ የሚሆኑ የዩኒት 1 ብቻ የተዘጋጁ ጥያቄዎች ናቸው። 2 እና 3 እንደዚሁ ቱቶሪያል ያየንበትና ባጭሩ የመጽሐፉን ቶፒኮች ያየንበት ቶፒክ አለ። እሱንም እንድታዩ እንላለን። ሶሻል ስተዲስ ብቻ ሳይሆን ሌሎች የትምህርት አይነቶችም ጀነራል ሳይንስ፣ ሲቲዝንሺፕ፣ እንግሊሽ እና ማቴማቲክስ ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለሚኒስትሪ ኤግዛም በደንብ እንድትዘጋጁ ጥያቄዎችን በማዘጋጀት እንዲሁም ደግሞ ቱቶሪያሎችን ለእናንተ በማቅረብ እንገኛለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንሄድ። ቶፒኩ ምንድነው? ለዛሬ ፓርት 4 የምናየው ሪቪው ኤክሰርሳይሶችን የምንሰራበት ነው። ዩኒት 1 ላይ ያሉ በርካታ ጥያቄዎች አሉ መጽሐፉ ላይ ያሉ እነሱን በደንብ ኤክስፕሌን እያደረግን አንድ ባንድ እናያቸዋለን። የመጀመሪያው ፓርት 1 true or false ነው። number 1 the core of the earth consists of nickel and iron true or false? የcore of the earth የሚባለው ኒኬል እና አይረንን የያዘ ነው አለ። true አይደለ? ምክንያቱም core of the earth made up of እነዚህ ሁለት ኤሌመንቶችን ብለናል አይደለ? ኒኬል እና አይረን ነው። so the earth core mainly made up of iron and nickel ማለት ነው። ሌሎች ኤሌመንቶችም አሉ ነገር ግን in small amount ነው። mainly የያዘው ግን ኒኬል እና አይረን ስለሆነ ነው። number 2 the layer of the earth beneath the mantle is core ምን ያለ ነው? የሌየር ሶስት ሌየሮች አሉ አይደለ? ያየነው ከላይ ያለው ክረስት የምንለው አለ፣ ማንትል የምንለው አለ እና ኮር ሶስት ሌየሮች አሉ። ስለዚህ ይሄ ማንትል የሚባለው ከማንትል ስር beneath of the mantle ከማንትል ስር ኮር ይገኛል አለ። ትሩ ኦር ፎልስ? ትሩ ነው። ምክንያቱም ምን ብለናል? የአቮካዶን ፍራፍሬ ብንወስድ ለምሳሌ ከስር ያለችው አይቺ ፍሬዋ ኮር ነች። ከዛ ማንትል አለ። ከዛ ይሄ ቅርፊት ነገሩ ክረስት የምንለው አለ። ስለዚህ ከማንትል ስር ኮር ይገኛል ነው እያለን ያለው። ትሩ ነው ማለት ነው። ሶ ክረስት ማንትል እና ኮር ብለን እንገልጻቸዋለን ማለት ነው። ነምበር 3 crust is the innermost layer of the earth crust የሚባለው innermost ነው፣ ውስጠኛው የመሬት ክፍል crust ይባላል አይደል? true or false? false ነው ይሄኛው። ምክንያቱም crust ከላይ ነው outermost ነው እንጂ innermost አይደለም ማለት ነው። so crust is the outermost layer not the innermost. innermost layer ምንድነው? inner core ይባላል ወይም core የሚባለው innermost layer ነው። number 4 mineral fuels such as coal, petroleum and natural gas are associated with metamorphic rocks. ከሜታሞርፊክ ሮክ ጋር ወይም በሜታሞርፊክ ሮክ የምናገኛቸው እነዚህ ፊውል ለፊውልነት የምንጠቀማቸው ምንድነው? ሚነራሎች ኮል፣ ፔትሮሊየም እና ናቹራል ጋዝ ናቸው አለ። ትሩ ኦር ፎልስ? ፎልስ ነው። እነዚህ ከሜታሞርፊክ ሳይሆን ከሴዲመንተሪ ሮክ ነው አይደል የሚገኙት። እነዚህ ሴዲመንተሪ ሮክ ሶስት አይነት የሮክ አይነቶች አይተናል። አንዱ ሴዲመንተሪ እና ሌላው ደግሞ ሜታሞርፊክ እንዲሁም ኢግኒየስ ሮክ የሚባለው ናቸው። ስለዚህ እነዚህ ኮል፣ ፔትሮሊየም፣ ናቹራል ጋዝ የሚባሉት የሜታሞርፊክ ናቸው ማለት ነው። ኢትስ ኖት አይ ሚን የሴዲመንተሪ ሮክስ ናቸው፣ ሜታሞርፊክ አይደለም። ነምበር 5 an earthquake wave enables us to acquire information about the interior of the earth. ስለዚህ earthquake የመሬትን ኢንቴሪየር ለማወቅ ኢንፎርሜሽን ይሰጠናል ነው ያለው። ትሩ ኦር ፎልስ? ትሩ ነው አይደለ? ትሩ ነው ይሄኛው። ምክንያቱም ዳይሬክት እና ኢንዳይሬክት ሶርስ ኦፍ ኢንፎርሜሽን ብለናል ቱቶሪያል ላይ ፓርት 1 እና 2 ላይ ስናይ ዳይሬክት እና ኢንዳይሬክት ሶርስ ኦፍ ኢንፎርሜሽን አባውት ዘ ኢነር ፓርት ኦፍ ዘ እርዝ ለማወቅ ሁለት አይነት መረጃዎች አሉ ብለናል። ሁለት አይነት ሶርሶች አሉ ብለናል። ዳይሬክት ሶርስ ሚነራሎችን እንጠቀማለን። ኢንዳይሬክት ሶርስ አንዱ earthquake ነው ማለት ነው። earthquake wave ነው። ስለዚህ seismic waves from the earthquake help scientists study earth's interior surface, I mean structure. Rock is number 6 rock is solid material that comprises the earth's crust. true አይደለ? ይሄኛው true ነው። ምክንያቱም rock solid ሚነራል ነው ከአርዝ ክረስት የሚገኝ ከላይኛው የመሬት ክርፊት የሚገኝ ማለት ነው። ይሄ ትሩ ነው። ምንድነው? ሚነራሎችን የሚሰጠን ስለሆነ ማለት ነው።
ኦኬ ሌላው ማቺንግ ነው ወይም አዛምድ ጥያቄ ነው እዚህ መጽሐፉ ላይ ያለ ማለት ነው። አዛምድ ጥያቄውን ስንወስድ የኛው ሊቶስፌር ከነዚህ ከቢ ሳይድ ካሉት ውስጥ የትኛው ነው ሊቶስፌር ማለት ምን ማለት ነው? ሶሊድ አይደለ? ሶሊድ ኦር ሮክ ፓርት ኦፍ ዘ እርዝ ሊቶስፌር ይባላል። ስንት አራት አይነት እንትኖች አሉ አይደለ? ሊቶስፌር፣ ሃይድሮስፌር፣ አትሞስፌር እና ባዮስፌር የምንላቸው አራት ኮምፖነንት ኦፍ ዘ እርዝ ያልናቸው ማለት ነው። እሺ ሃይድሮስፌር ደግሞ ሃይድሮ ምንድነው? ወተር ማለት ነው አይደል? ስለዚህ ወተር የኛው ኤ ይሆናል ማለት ነው። አትሞስፌር ደግሞ አየር ነው ኤር። ስለዚህ ዘጋጂስ እንሞለፕ ኦፍ ዘ እርዝ ወይም ጋዝ የሆነው መሬትን እንደ ብርድ ልብስ ወይም እንደ ኤንቨሎፕ ዙሪያውን ሸፍኗት ከበር አድርጓት ያለው ምን ይባላል? አትሞስፌር ይባላል። ባዮስፌር ደግሞ ባዮ ማለት ባዮሎጂ የሚለው ለምሳሌ ባዮ ስፌር ህይወት ያለው ነገር ለማለት ነው። ይሄ the part of the earth that supports all sorts of life ማለት ነው። ሲ ማለት ነው። ስለዚህ ይሄ ሲ ይሆናል። ስለዚህ ሌላ መልቲፕል ቾይስ ጥያቄዎች አሉ፣ ምርጫ ጥያቄዎች ማለት ነው። ነምበር 1 the type of rock that shows layer arrangement is layer በሌየር ወይም ደግሞ በንብርብር አለት የሚባለው የትኛው ነው? ኤ ኢግኒየስ፣ ቢ ሜታሞርፊክ፣ ሲ ሴዲመንታሪ፣ ዲ ማግማ። ሲ ሴዲመንታሪ ነው አይደለ? ሴዲመንታሪ ሌየርድ አሬንጅመንት ነው ያለው። ምክንያቱም ለምሳሌ የእንስሳትና የእጽዋት ብስባሽ እንደዚህ ከላይ ከላይ እየተጨመረ ሲሄድ ከረጅም ዓመት በኋላ ሴዲመንታሪ ሮክ ይሆናል ማለት ነው። ሜታሞርፊክ ደግሞ ከሌሎች የሚገኝ ሮክ ነው ብለናል። ከሴዲመንታሪ ኦር ከግኒየስ ኦር ከራሱ ከሜታሞርፊክ የሚገኝ ሜታሞርፊክ ሮክ ይባላል። ማግማ ሮክ አይደለም አይደል? አይምን የቀለጠ አለት ነው ገና ሮክ ከመሆኑ በፊት ማለት ነው። ኦኬ ነምበር 2 which is the third nearest planet to the sun? ለፀሐይ ቅርብ የሆነችው ፕላኔት የትኛዋ ነች? ኤ ቬነስ፣ ቢ ሜርኩሪ፣ ሲ አርዝ፣ ዲ ማርስ። አርዝ ነች ሶስተኛዋ ፕላኔት፣ ለፀሐይ ቅርብ ሶስተኛዋ መሬት ነች ማለት ነው። ሶ the earth the order of the planets from the sun is ሜርኩሪ፣ ቬነስ፣ አርዝ እና ማርስ። እነዚህ ሶስቱ ኢነር ፕላኔት ያልናቸው ማለት ነው። ነምበር 3 how long does it take for the sun's light to reach the earth? የፀሐይ ብርሃን መሬት ላይ ለመድረስ ምን ያህል ጊዜ ይፈጅበታል? ኤ 10 minutes፣ ቢ 8፣ ሲ 7፣ ዲ 12 minutes። 8 minutes አይደለ? 8 minutes 8 ደቂቃ ብቻ ነው የሚፈጅበት የፀሐይ ብርሃን ማለት ነው። ኦኬ ነምበር 4 which of the following two important elements constitutes earth's innermost? የመሬት ውስጠኛውን ክፍል የያዙ ኤሌመንቶች የትኛውና የትኛው ናቸው? ፖታሲየም እና ማግኔዚየም። ቢ ሲሊከን እና አልሙኒየም፣ ሲ ኒኬል ኤንድ አይረን፣ ዲ ማግኔዚየም ኤንድ ሲሊከን። ኒኬል ኤንድ አይረን አይደለ? ዘ ኮር ኦፍ ዘ እርዝ የምንለው ውስጠኛው የመሬት ክፍል አይረን ኤንድ ኒኬል ናቸው ማለት ነው። ነምበር 5 the earth rotates around its axis from dash ከየት ወዴት ነው በራሷ ዙሪያ የምትዞር መሬት? ኤ ኖርዝ ቱ ሳውዝ፣ ቢ ሳውዝ ቱ ኖርዝ፣ ሲ ኢስት ቱ ዌስት፣ ዲ ዌስት ቱ ኢስት። ኦኬ ዌስት ቱ ኢስት አይደለ? ከዌስት ወደ ኢስት ከምዕራብ ወደ ምስራቅ በራሷ ዙሪያ ሮቴት ታደርጋለች። እዛ ሮቴሽን እንለዋለን ማለት ነው። ኦኬ ነምበር 6 variations in the length of the day time የቀን ሰዓት እና ናይት ታይም from season to season are due to ለምንድን ነው የቀንና የሌሊት ሰዓት የሚለያየው? ምን ማለት ነው? ሌንግዙ ለምሳሌ ምን ብለናል? ታህሳስ አካባቢ ቀኑ ምንድነው አጭር ነው፣ ሌሊቱ ረጅም ነው ብለናል ቱቶሪያል ላይ ስናይ ማለት ነው። ምንድነው አሁን ታህሳስ ላይ ምን ይሆናል? አሁን በእኛ ሀገር እንኳን ብናየው ማለት ነው ቀኑ 15 ሰዓት ቀኑ 9 ሰዓት ይሆናል ታህሳስ ላይ ማለት ነው። ሰኔ ደግሞ ስንሄድ ቀኑ ይረዝማል አይደለ? ስለዚህ ቀኑ 15 ሰዓት ይሆናል፣ ሌሊቱ 9 ሰዓት ይሆናል። እንዲህ ያለን የቤዝድ ኦን ሲዝንስ እነዚህ አራት ሲዝኖች የሚባሉ አለ አይደለ? ክረምት፣ በጋ፣ ጸደይ ምናምን የምንላቸው ማለት ነው። በምን ምክንያት ነው ይሄ ልዩነት የተፈጠረው አለ? ኤ the earth's rotation on its axis መሬት በራሷ ስለምትዞር፣ ቢ the earth's revolution around the sun in the elliptical manner
መሬት በፀሐይ ዙሪያ ስለምትዞር። ሲ the latitudinal position of the place የላቲቱዲናል ፖዚሽን የቦታው ላቲቱዲናል ፖዚሽኑ ነው የሚቀያየረው። ሲ the revolution of the earth on tilt axis ኦኬ። ዲ revolution of the earth on tilt axis tilt ማለት ጋደል ያለ ሪቮሉሽን ስታር እንደዚህ ጋደል ያለ ማለት ቀጥታ እንደዚህ አይደለም እቺ መሬት ቀጥ ያለች ሳይሆን እንደዚህ ጋደል ብላ ነው የምትዞር 23.5 ዲግሪ ጋደል ያለች ነች እና በዚህ ምክንያት በወቅቶቹ የቀንና የሌሊት ርዝመት ይለያያል ማለት ነው 23.5 ዲግሪ ስላጋደለች። fill in the blank space ነው ባዶ ቦታውን ሙሉ ይላል። ነምበር 1 the star from which we get light and heat ሙቀትና ላይት የምናገኝ ከየትኛው ስታር ከየትኛው ኮከብ ነው? from the sun አይደለ? from the sun so the sun is natural star የተፈጥሮ ስታር ኮከብ ነች ያው sun that provide earth with light and heat. Other stars are too far to affect earth significantly. All the planets revolve around the sun. ሁሉም በፀሐይ ዙሪያ የሚዞሩ ፕላኔቶች on their path called dash which is in the shape. ስለዚህ ምን ናቸው? የፓዛቸው ኦርቢት ይባላል። ኦርቢት ሼፑ ደግሞ ኤሊፕቲካል ሼፕ ነው ማለት ነው። ስለዚህ ኦርቢት እና ኤሊፕቲካል እንላለን ማለት ነው። the planet's orbit is curved path እንደዚህ ከርቭ ነገር ነው ቀጥ ያለ ወይም ደግሞ ክብ ሳይሆን ከርቭ ነገር ነው። followed around the sun it's elliptical oval shape rather than perfectly circular. okay, the dash is naturally occurring inorganic solid with a specific internal structure and definite chemical composition. ስለዚህ inorganic solid ነው እና specific internal structure አለው definite chemical composition አለው በተፈጥሮ የሚገኝ ነው ማለት ምንድነው እሱ? ሚነራል አይደለ? minerals are solid substances formed naturally unlike rocks. each mineral has unique chemical formula. እያንዳንዱ ሚነራል ፎርሙላ አለው ክሪስታሊን ስትራክቸርም አለው ስፔሲፊክ ኢንተርናል ስትራክቸር ስለሚል ማለት ነው። ሾርት አንሰር ነው አራተኛው ፓርት። ስለዚህ አንደኛ ምን ይላል? how are the earth and the other members of the solar system formed? እንዴት ነው መሬትና ሌሎች ሶላር ሲስተም ሜምበሮች ወይም ደግሞ የሶላር ሲስተም ውስጥ የሚገኙት ሌሎች ፕላኔቶች ሌሎች የሶላር ሲስተም አካላት እና ፀሐይን ጨምሮ እንዴት ነው ፎርም የተደረጉት አለ። they formed from the giant cloud አይደለ? ትላልቅ የደመናማ ነገር ጋዝ ነበረ። ይሄኛው ምን ይባላል? ሶላር ኔቡላ ይባላል ማለት ነው። gravity caused the nebula to collapse forming the sun at the center and planets. አሁን ይሄ አጠቃላይ ሶላር ሲስተሙ ምን ነበር? ጋዝ ነበር። ጊያንት ክላውድ ጋዝ ነበር። ስለዚህ ይሄ ጋዝ በግራቪቲ አማካኝነት ኮላፕስ አደረገ ተሰባበረ ማለት ነው። ሲሰባበር ሴንተር ፀሐይ ሆነችና ሌሎቹም ደግሞ በዙሪያዋ የሚዞሩ ሆኑ ማለት ነው። how many planets are there in our solar system? በአሁኑ ሰዓት ስንት ፕላኔቶች ናቸው ያሉ ሶላር ሲስተም? 8 አይደለ? 8 ፕላኔትስ። በፊት 9 ነበሩ ፕሉቶ ሳትወጣ ማለት ነው። አሁን ግን ፕሉቶ እንደ ፕላኔት ስላልተቆጠረች 8 ናቸው ማለት ነው። ሜርኩሪ፣ ቬነስ፣ እርዝ፣ ማርስ፣ ጁፒተር፣ ሳተርን፣ ኡራኑስ እና ኔፕቱን ይባላሉ። ፕሉቶ was reclassified እንደገና ከፕላኔቶች ወጣ ፕሉቶ ድዋርፍ ፕላኔት ውስጥ ገብታለች ማለት ነው። Number 3, write down the direct and indirect source of the information about interior of the earth. ስለ መሬት ውስጠኛው ክፍል ኢንፎርሜሽን ለማግኘት የተለያዩ ሶርሶች አሉ ብለናል። ዳይሬክት እና ኢንዳይሬክት ሶርሰስ እነዚህን ራይት ዳውን ይላል። ምን ናቸው ዳይሬክት ሶርሰስ? ዳይሬክት ሶርስ ለምሳሌ ሚነራሎች አይደለ? ሮክ ሳምፕልስ from the volcano, deep mines እነዚህ ዳይሬክት ናቸው ቀጥታ ማለት ነው። ኢንዳይሬክት ደግሞ
የኤርዝኩዊክ ወይም ደግሞ ሲስሚክ ዌቭስ፣ ግራቪቴሽናል ስተዲስ፣ ማግኔቲክ ፊልድ ዳታ ኤንድ ኤርዝስ ዴንሲቲ ምንድናቸው? ኢንዳይሬክት ሶርስ ኦፍ ዘ ዳታ አባውት ዘ ኢንቴሪየር ኦፍ ዘ ኤርዝ ለማወቅ ስለ መሬት ውስጠኛው ክፍል ለማወቅ እነዚህ ዳይሬክት እና ኢንዳይሬክት ሶርስ የምንላቸው ናቸው ማለት ነው። ፎር ዋት አር ዘ ሪዝንስ ዛት ዊ ኖ ዛት ኤርዝ ኢዝ ስፌሪካል። ኤርዝ ስፌሪካል ቅርጽ ወይም ደግሞ ሞላላ ቅርጽ ነች እንድንል ምንድን ነው ምክንያታችን ወይም ደግሞ ማረጋገጫ ምንድን ነው ነው? ሄል ፈርስት ኦቨር ዘ ሆሪዞን ሺፕስ ኦብዘርቬሽን ኦፍ ዘ ሺፕስ ወይም ደግሞ የመርከብ ቅርጽ በማየት ወይም መርከብን በማየት ነው። መርከብ ከርቀት ሲመጣ ልክ ወደ መሬት እየተቀረበ ሲሄድ ከላይ የመርከቡን ላይኛውን ፓርት ነው ቀድመን የምናየው ፍሮም ዘ ሆሪዞን ማለት ነው። ከአድማስ እንደዚህ በጣም ከርቀት ሲታይ ከላይ ጫፉ ይታያል። ከዛ ቀስ እያለ እየቀረበ ሲሄድ ወደ መሬት የሆነ መሬት ሞላላ ቅርጽ ስላላት ነው። ፍላት ቢሆን ኖሮ ወይም ደግሞ ጠፍጣፋ ቢሆን ኖሮ የመሬት ቅርጽ ልክ መርከቡ ብቅ ሲል ሁሉም የመርከቡ አካል ይታይ ነበር የሚል ነው አንዱ ሪዝን ማለት ነው። ሌላው እርዝ ሻዶ ኦን ዘ ሙን የመሬት ደግሞ ሻዶ ጥላ ማለት ነው። ዲዩሪንግ ሉናር ኤክሊፕስ ኢዝ ራውንድ። ስለዚህ መሬት ጨረቃን ስትከልልና አይደለ ጨረቃ ከፀሐይ ነው አይደለ ብርሃን የምታገኝ። ስለዚህ ብርሃን እንዳታገኝ መሬት ትከልላታለች እና የፀሐይን የጨረቃን ቅርጽ በማየት ለሩም ፎቶግራፍ ፍሮም ዘ ስፔስ ከስፔስ የሚገኝ ፎቶግራፍ እንደዚሁ የመሬትን ስፌሪካል ሼፕ እንደሆነች አንዱ ማረጋገጫ ነው ማለት ነው። ሌላው ቫሪዬሽን ኢን ስታር ቪዚቢሊቲ የከዋክብት እይታ ፍሮም ዲፍረንት ላቲቲዩድስ። ስለዚህ ፍሮም ከተለያየ ላቲቲዩድ የጨረቃ እይታ ማለት ነው ይለያያል ማለት ነው። ይሄ አንዱ የመሬት ፍላት አለመሆኗ ነው የሚል ምክንያት ነው ማለት ነው። 5 How many rotations does the earth make round its axis in a day? መሬት በራሷ ዙሪያ ለመዞር በቀን ምን ያህል ጊዜ ይፈጅባታል? ወይም ደግሞ ምን ያህል ነው ሮቴት የምታደርገው በቀን? አንድ ጊዜ ነው አይደል? አንድ ጊዜ ነው ሮቴት የምታደርገው በራሷ ዙሪያ ስትዞር አንድ ሮቴሽን ዋን ሮቴሽን ይባላል። ስንት ይፈጅበታል? 24 ሰዓት ማለት ነው። with its axis በዛ ዴይ ኤንድ ናይት ይፈጠራል ማለት ነው። ቀንና ሌሊት የሚፈጠረውም ለዛ ነው። ምክንያቱም በራሷ እንትን ስትዞር ለምሳሌ እኛ በቆምንበት እንዲህ ዙሪያ ብንዞር ማለት ነው መጀመሪያ ፊታችን ወደ ሰሜን አድርገን ብንዞር ወይም ደግሞ ወደ ፀሐይ መውጫ ብናደርግ ከፊት ለፊት ያለውን ፀሐይ ያገኘናል አይደለ? ስለዚህ ከፊት ለፊት ያለው ቀን ይሆናል ማለት ነው። ፀሐይም ልክ እንደዛ ነው። በራሷ ዙሪያ ስትዞር በፀሐይ ፊት ለፊት ያለው ቀን ይሆናል፣ ከፀሐይ ጀርባ ያለው ደግሞ ሌሊት ይሆናል እና ዴይ ኤንድ ናይት ይፈጠራል ማለት ነው። አንድ ዞር ማለት ዋን ሮቴሽን ማለት 24 ሰዓት ማለት ነው። ኦኬ ጥያቄዎቹ እነዚህ ናቸው እዚህ መጽሐፉ ላይ ያሉ። ነገር ግን እኛ ያዘጋጀናቸው ልምድ ባላቸው መምህራን የሶሻል ስተዲስ መምህራን የተዘጋጁ በርካታ ጥያቄዎች አሉ ዩኒት 1 ላይ ማለት ነው። እነዚህን ጥያቄዎች ፓርት 1 ላይ ታገኟቸዋላችሁ። 75 ጥያቄዎች አሉ። እነዚህን በደንብ እንድትሰሩ እንላለን። ሌሎችንም የትምህርት አይነቶች እንደዚሁ እየሰራን እንገኛለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰቡን አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።